إن الذين بدلوا نعمة الله كفرا إن الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الشمس والقمر دائبين وسخر لكم الليل والنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم مما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. بسم الله الحمد لله الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه أما بعد የኢትዮጵያ ሙስሊም በረጅም ጊዜ የትውልድ ቅብብሎሽ የመብት ትግል ውስጥ በየሂደቱ የከፈላቸው የህይወት የደም የሞራል የማንነት ዋጋ በዓለም የሙስሊም ኡማ ታሪክ ውስጥ በወርቅ ተጽፎ ክስተቱ ሁሉ በትውልድ ተመዝግቦ ከአንድ ወደ ሌላኛው እየተቀባበለ ነው ዛሬ ያለፈውን ታሪክ ብለን የምንዘክርበት ወቅት ላይ መድረሳችን የአላህ ጸጋ ነውና አልহামዱሊላህ ረቢል ዓለሚን። የህዝብ ሙስሊሙ ሁለንተናዊ ጥያቄ ጥቅል መልስ የሆነው የተቋም አሰራር ራሱ ተቋሙ በሙሉ መዋቅር ማንነቱ መኖር ላይ የተመረኮዘ በመሆኑ በየጊዜ እነሱ የነበሩ ጥያቄዎች ውስጥ በአብዛኛው ተቋሙ ወይም መጅሊሱ ህጋዊ ተቋም መሆን በህጋዊ ህዝባዊ ተሳትፎና ይሁንታ የተመረጡ አመራሮች ይኑረን የሚለው የመብት ጥያቄ ምላሽ የሆነው የ2017 ሀገራዊ ምርጫ መረጋገጡ ሌላኛው ምርታ ሲሆን ከፍ ስል ተቋሙ ራሱ እንደማንኛውም ኢትዮጵያዊ ተቋም በአዋጅ ቁጥር 1207/12 ህጋዊ እውቅና ማግኘቱ ድርብ ድልና ከፍታ ሆኖ በታሪክ ተመዝግቧል። በሌላ በኩል የ2017 የመጅሊስ ሀገራዊ ምርጫ ለማካሄድ ትክክለኛ ውሳኔና ጠንካራ አቋም ያዘው የወቅቱ መጅሊስ አመራር በተለይም የክብር ዶክተር ሼክ ሐጂ ኢብራሂም ጡፋ
ቁርጠኛ አመራር በዚህ ሂደት ውስጥ ሌላኛው ባለታሪክ ሆኖ ተመዝግቧል። ምርጫ ለማስፈጸም የተቋቋመው አጠቃላይ ከፌዴራል እስከ መስጂድ ድረስ በየክልሉና ከተማው የተዋቀረ ተአምራዊ ተግባራትን የፈጸመው የዲንና የኡማ ተቋማዊ ተልእኮን በአንጸባራቂ ድል ያገባደደው ስብስብ የላቀ አፈጻጸምና ከግቡ ሳያመነታ ችግሮችንና መሰናክሎችን ተቋቁሞ በጥበብ አልፎ አይሆንም አይቻልም የተባለን ታላቅ ጉዳይ በአላህ ፍቃድ ቀጥሎ በዓላማ ጽናት ሰርቶ አሳክቶታል። በውጤት መላው የኢትዮጵያ ሙስሊም ከጫፍ ጫፍ ከባህር ማዶ ከአድማስ ባሻገር ጭምር አሳትፎ በድል አጠናቋል። ለዚህም ታላቅ ክብርና ምስጋና ለአላህ ይሁን። አላሁ አክበር። ከመስጂድ የጀመረው ምርጫ በመላ ሀገሪቱ የህዝበ ሙስሊም ጥያቄ የነበረው ምርጫችን በመስጂዳችን የሚለው ህዝባዊ ድምፅ እውን ሆኖ በመላ ሀገሪቱ ባሉ መስጂዶች ምርጫዎች ሲከናወኑ ቆይተው በታላቅ ድምቀት አጨራረሱም በታላቅ አንዋር ተደምድሟል። ይህም ምርጫ ከሌላ ልዩ የሚያደርገው ከአሁን በፊት ስለ መጅሊስ ምርጫ በዚህ አይነት ሂደት ልምድም ሰነድም የተቀመጠ አለመኖር፣ ተመራጩም ምረጡኝ ብሎ የማይቀሰቅስበት ምርጫ መሆኑና ህዝብን ለዚህ ማዘጋጀቱ ውስብስብ መሆን፣ በቂ ባጀት አለመኖርና በዚህ የሰለጠነ የሰው ኃይል አለመኖር ከብዙዎቹ በጥቂቱ ችግሮች ነበሩ። በምርጫ ቦርዱ እነዚህን ከላይ የተጠቀሱትን ጉዳዮች ሁሉንም እንደየሁኔታ አመጣጡ አጣጥሞና አቻችሎ በመያዝ ከየትኛውም ጊዜ በተሻለ ሁኔታ አደራጅቶና አሰልጥኖ በቂ የምርጫ ቁሳቁስ አዘጋጅቶ አወያይቶ በሹራ ባህል አማክሮ አስመርቶ ውጤቱን ለይቶ የተቋሙን የመምራት ሚና ለሚወጡ ህዝባዊ ተመራጮች ምርጫ በግልጸኝነት፣ በፍትሃዊነት፣ በአካታችነትና በአሳታፊነት በማካሄድ ስልጣንን አረካክበዋል። በሌላ በኩል በዚህ ዘርፍ የምርጫ ቦርዱ የወሰዳቸው ቴክኒካዊ እርምጃዎች ከተቋሙ ባሻገር ለሀገርም ተምሳሌት የሆነው የዘንድሮ ምርጫ በቴክኖሎጂ መጠቀም ነው። ይህም ሀገርንም ወገንንም ሙስሊሙንም ሌላውንም ያስደመመ ታሪክ ሆኖ ሙስሊሞች ለኢትዮጵያ ህዝብ ካበረከቱት አንዱ አስተዋጽኦ ሆኗል። ከ20 ሚሊዮን በላይ የሚገመት የምርጫ ካርድ መዛግብትን ታትሞ ተሰራጭተዋል። ምርጫ ሂደቱ አሳታፊ አካታች ከማድረግ አኳያ ከተለያየ አመለካከት፣ መዛህብ፣ ጀማዎች፣ ተቋማት በአጠቃላይ ምርጫው የሚመለከታቸውን ከ38 ስብሰባዎችና ውይይቶች በላይ ተደርገዋል። ሂደቱ 49,000 መስጂዶችን በምርጫ ያሳተፈ ሲሆን ከ13 ሚሊዮን በላይ ህዝበ ሙስሊም በዑለማ ዘርፍ፣ በምሁራን፣ በወጣት፣ በሴት፣ በስራ ማህበር፣ በፈቃደኝነት ተመዝግቦ ምርጫውን ለማከናወን ችሏል። ከመስጂድ እስከ ፌዴራል ምክር ቤት በተደረጉ ምርጫዎች በአጠቃላይ እንደ ሀገር 441,378 ተመራጮች በመስጂድ በየዘርፉ ተመርጠዋል። በወረዳ ምክር ቤት 9,126 ተመራጮች በሀገር ደረጃ በወረዳ ምክር ቤት ተመርጠዋል። በሀገር ደረጃ በዞኖች ምክር ቤት የተመረጡት 1,377 ተመራጮች ናቸው። ሁሉም ክልሎች የራሳቸው ምክር ቤትን ለማቋቋም በተካሄደው ምርጫችን በመስጂዳችን በሚል መርህ መሰረት እንደሚከተለው ምክር ቤቶቻቸውን አቋቁመዋል። ኦሮሚያ 261 ምክር ቤት ያለው ምክር ቤትን በ26 12 17 በተውፊቅ መስጂድ አከናውኗል። አዲስ አበባ በ165 የምክር ቤት አባላት በ25 12 2017 በረያን መስጂድ አከናውኗል። ማዕከላዊ ኢትዮጵያ በ77 የምክር ቤት አባላት በ27 12 2017 አከናውኗል። ሶማሌ በ73 የምክር ቤት አባላት በ19 12 2017 በጃዕፈር መስጂድ አጠናቋል። ሐረሪ 81 የምክር ቤት አባላት ያለው ምክር ቤት በ23 12 2017 በኢማን መስጂድ አጠናቋል።
ድሬዳዋ በ80 የምክር ቤት አባላት በ24/12/2017 በከውሰር መስጂድ አካቷል። ሲዳማ በ45 የምክር ቤት አባላት በ30/12 በፈትሕ መስጂድ አጠናቋል። ደቡብ ኢትዮጵያ በ33 የምክር ቤት አባላት በ26/12/2017 በቢላል መስጂድ አጠናቋል። ደቡብ ምዕራብ ኢትዮጵያ በ54 የምክር ቤት አባላት በዳሩ ሰላም መስጂድ አጠናቋል። አፋር በ56 የምክር ቤት አባላት በ25/12/2017 በሰላሐዲን መስጂድ አጠናቋል። አማራ በ84 የምክር ቤት አባላት በ26/12/2017 በኸዲጀተል ኩብራ መስጂድ አጠናቋል። በኒሸንጉል በ103 የምክር ቤት አባላት በ12/12/2017 አጠናቋል። በመጨረሻ የፌዴራሉ ጠቅላላ ጉባኤ ወይም ምክር ቤት በ195 የምክር ቤት አባላት በጳጉሜ 2 13ኛ ወር 2017 በታላቁ የሙስሊም አሻራ የሆነው በታላቁ አንዋር መስጂድ አጠናቋል። ምርጫችን በመስጂዳችን የሚለውን በተግባር በማጠናቀቃችሁ እንኳን ደስ አላችሁ። በፌዴራል እስልምና ጉዳይ ምክር ቤት አባልነት የተመረጡ 195 አባላት ሲሆኑ በፌዴራል እስልምና ጉዳይ ስራ አስፈጻሚነት የተመረጡት 14 ተመራጮች ናቸው። እነዚህም ክቡር ዶክተር ሼክ ሐጂ ኢብራሂም ቱፋ፣ ሼክ አብዱልከሪም በድረዲን፣ ሼክ ሐሚድ ሙሳ፣ ሼክ ጁነይድ ሐምዛ፣ ሼክ ኡስታዝ ተምኪን አብዱላሂ፣ ሼክ አሚን እብሮ፣ ሼክ ሙሐመድ ሳልሕ ጀማል፣ ሼክ ሙሐመድ አሚን አያሽ፣ ሼክ ሙሐመድ አሕመድ ያሲን፣ ሼክ ኢድሪስ ደጋን፣ ኡስታዝ ፋሪስ ግርማ፣ ኡስታዝ ፈይሰል ኢማም፣ ኡስታዝ ፋሪስ ጀማል፣ ሼክ ሽኩር ቃስም ናቸው። በዚህም በአጠቃላይ ከ14ቱ በከፍተኛ አመራርነት የተመረጡት 5ቱ ነበሩ። ከነዚህም አንደኛ የክብር ዶክተር ሼክ ሐጂ ኢብራሂም ቱፋ የጠቅላይ ምክር ቤት ፕሬዝደንት በመሆን የዘንድሮን የሙስሊም የመሪነትን ቦታ አሸንፏል። ሁለተኛ ሼክ አብዱልከሪም በድረዲን የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝደንት በመሆን ተመርጠዋል። ሼክ ሐሚድ ሙሳ የጠቅላይ ምክር ቤቱ ምክትል ፕሬዝደንት በመሆን ተመርጠዋል። ሼክ ጁነይድ ሐምዛ ዩሱፍ የጠቅላይ ምክር ቤቱ ምክትል ፕሬዝደንት በመሆን ተመርጠዋል። ኡስታዝ ተምኪን አብዱላሂ የጠቅላይ ምክር ቤቱ ዋና ጸሐፊ በመሆን ተመርጠዋል። በሌላ በኩል ምርጫን ለማስፈጸም በአጠቃላይ እንደ ሀገር 540 ሺህ የምርጫ አስፈጻሚ እና ልዩ ልዩ ድጋፍ ሰጪ አካላት ከመስጂድ እስከ ፌዴራል የተሳተፉ ሲሆን ግምቱ 3 ቢሊዮን ብር በላይ የሚሆን ነፃ አገልግሎት ስራዎች ተከናውኑ። በምርጫ ሂደት በመላ ሀገሪቱ ከአንድ ክልል በስተቀር 11ዱም ክልልና 2 ከተማዎች በየእርከኑ የተከናወነ ሲሆን በእነዚህም ክልሎች ውስጥ 2 ዞኖችና በ4 ወረዳዎች ምርጫ በተለየ ጊዜ በተለያየ ምክንያት ሳይደረግ ቆይቷል። ይህም ሁኔታው እንደተመቻቸ በማሟያ ምርጫ የሚከናወን ይሆናል። ከመላ ሀገሪቱ ተመርጠው ከመጡ ዑለማዎች ተሳትፎ የፌዴራሉ ዑለማ ምክር ቤት አባላት ተለይተው ባካሄዱት የሹራ 7 አባላት ያሉት የዑለማ ምክር ቤት ተቋቁሟል። እነዚህም ዶክተር ሼክ አሊ ሙሐመድ ሰብሳቢ፣ ዶክተር ሼክ ማህሙድ ሁሴን አብደላ ምክትል ሰብሳቢ፣ ሼክ ሙሐመድ ከማል፣ ዶክተር ሼክ ሙሐመድ ከማል ጸሐፊ፣ ሼክ ኤልያስ አሕመድ አባል፣ ሼክ አብዱሰላም አንዋር አባል፣ ሼክ ዚያድ አልይ አባል፣ ሼክ አድናን ሙሐመድ አባል እንዲሁም በዑለማ ምክር ቤት ታላላቅ ዑለማ የሆኑ አገሪቱ አለኝ የምትላቸው ታላላቅ ባህር የሆኑ ዑለማዎች የሆኑ የፈትዋ ዘርፍ ሊቃውንቶች በፕሬዝደንቱ እጩ አቅራቢነት ለምክር ቤት ቀርበው ጸድቀዋል። የኦዲትና ኢንስፔክሽን ከዚህ ሀገራዊ የምርጫ አኳያ በየእርከኑ የተመረጡ መጥተው በፌዴራል ደረጃም 7 አባላት ያሉት ኦዲትና ኢንስፔክሽን ተቋቁሟል። በዚህ መሰረት ሼክ ኤልያስ አወል ሰብሳቢ፣ አሕመድ ሼክ ሙሐመድ ምክትል ሰብሳቢ፣ አብዱልቃድር ማሂ ጸሐፊ፣ አመዴ ኢማም አባል፣ ሃሺም መሐመድ አባል፣ ኑር አሕመድ አባል፣ ዑመር አዲን ግርማ አባል በመሆን ተመርጠዋል። በመጅልሱ ዋና መስሪያ ቤት ርክብክብ በተመለከተ
በሀገር ደረጃ እንደ ፌዴራል ምርጫ ቦርድ አንደኛው እና የድህረ ምርጫ ስራዎች ርክብክብ ነው። በዚህም መሰረት የፌዴራሉ ምርጫ ቦርድ ባደረገው የሱፐርቪዥን ጉብኝት 97% የምርጫ ውጤት የሆነው ስልጣን ሙሉ በሙሉ ርክብክቦች ተፈጽመዋል። የተቀሩትም በቅርብ ጊዜ እንደሚያልቁ ከጠቅላይ ምክር ቤቱ ፕሬዝዳንት ለማረጋገጥ ችለናል። በመጨረሻ ምርጫ 2017 የኢትዮጵያ ሙስሊም ዘንድ ታሪካዊ ክስተት የተጠናቀቀ የክፍለ ዘመኑ ሂደት እምርታ ሆኖ አልፏል። መጅሊሱ ለምርጫ ራሱን አዘጋጅቶ ምርጫ እንዲካሄድ ቁራጥ ውሳኔ መስጠት፣ ለምርጫ ቦርዱ ስራዎች መሳካት የጠየቅነውን ሁሉ በጠየቅነው ጊዜና ሁኔታ በማሟላት ከፍተኛ አቅም የሆነን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለይም ክብር ዶክተር ሼክ ሀጂ ኢብራሂም አመራራቸው የሚሰጡት አጠቃላይ ተቋሙና የተቋሙ ሰራተኞች በኢትዮጵያ ሙስሊም ስም እናመሰግናለን። ድንቅ ክስተት ሰርታችኋል። አላህ ይውደድላችሁ። ምርጫ ቦርዱ ከተቋቋመበት ስራ እስከ ተጠናቀቀበት ድረስ በጥንካሬና በዓላማ ጽናት ምርጫ እንዲሳካ ሰላማዊ፣ ፍትሃዊ፣ አካታች፣ አሳታፊና ሆኖ እንዲጠናቀቅ በአላህ እገዛ ያደረገው ተጋድሎ ጊዜ የማይሽረው ወርቃማ እድል ነው። ስራችሁን አላህ ይቀበላችሁ። ህዝበ ሙስሊሙ በምዝገባ፣ በሹራ፣ በምርጫ፣ በሰለጠነ ተግባርና በውጤቱ ያደረገው ተሳትፎ የሃይማኖታዊ ግዴታውን የተወጣበት መንገድ ለተቋሙ ጽኑ ዓላማውን ያሳየበት መንገድና ታላቅ ከፍታ ሆኗል። አላህ ከፍ ያርጋችሁ። ሚዲያ ከምን ጊዜው የሚበልጥ በተዋጣለት ጥረት የምርጫውን ሂደት በሀገር ውስጥና በዓለም አቀፍ ሚዲያዎች ጭምር ያደረጋችሁት አስተዋጽኦ የማይረሳ አሻራ ነው። ቀጥሉበት። ህትመት ቤት፣ ትራንስፖርት ድርጅት፣ የኢትዮጵያ አየር መንገድ፣ ጉምሩክ አገልግሎት በአገልግሎት ሰጪነታችሁ ከምርጫ ቦርዱ ያደረጋችሁት ትብብር ሳናደንቅ አናልፍም። እናመሰግናለን። የኢትዮጵያ መንግስት በተለይም የሰላም ሚኒስቴር ለምርጫው መሳካት ያደረገልን እገዛና ድጋፍ ያለምንም ጣልቃ ገብነት ሰላማዊ ሂደት ተከትሎ ምርጫው እንዲጠናቀቅ ከፌዴራል እስከ ክልል ጸጥታ ቢሮዎች ያደረጉት ሁሉ ህዝባዊ ወገንተኝነታችሁን አሳይታችሁልና በልብ በኢትዮጵያ ሙስሊም ስም እናመሰግናለን። በየወቅቱ የነበረውን የኢትዮጵያ እስልምና ጉዳይ ጠቅላይ ጉባኤ ባለው አሰራር በምርጫ ቦርዱ የጠየቀውን ሁሉ በማሟላት ያደረገው ድጋፍ፣ እገዛና ትብብር ከምንም በላይ ሁሉም የመሰከረበት ስለሆነ ክልሎች ጭምር ላደረጋችሁት አስተዋጽኦ በድጋሜ እያመሰገን አሁንም ቢሆን ያልተጠናቀቁ በክልሎችና በአንዳንድ ዞኖች ላይ ከጎናችን ናችሁ እንድትፈጽሙ እንጠይቃለን። በግብረ ኃይልነት፣ በቅሬታ ሰሚነት፣ በታዛቢነት እንዲሁም በልዩ ድጋፍ አድራጊነት በዚህ ታሪካዊ ምርጫ የተሳተፈ ተቋማት፣ ግለሰብ፣ ወጣት፣ እናት፣ ዓሊም፣ ነጋዴ፣ ሁሉም ሙስሊም ማህበረሰብ በአንድነት በመተባበር ውጤት ከምርጫ 2017 በማየታችሁ እንኳን ደስ ያላችሁ። የምርጫ ተልዕኮ ከግብ ለማድረስ በየገጠሩ፣ በየከተማ፣ በበረሃ፣ በዝናብ፣ በተበላሸ መንገድ ጭምር ስታሽከረክሩ የነበራችሁ ሾፌሮች፣ ፖስተኞች መልእክቱን ለህዝብ ከማድረስ ህዝቡንም ለእኛ መልእክቱን በማድረስ ጥሪ ማዕከላት በአይርታይም እገዛ ያደረጋችሁልን የቴሌ የትራንስፖርት ድርጅቶች፣ ሁሉም ኢትዮጵያዊ ሙስሊምና ኢትዮጵያውያን ዜጎች ሁሉ ውለታችሁን አላህ ይክፈላችሁ። እናመሰግናለን። በቢሮ ትብብር የማቴሪያል መሰል የጥበቃ ስራዎችን ለረዳችሁን የሴኪሪቲ ወጣቶች፣ የህንፃ ባለቤቶች፣ ምሁራን ሁላችሁም ከልብ እናመሰግናለን። የመስጂድ ኮሚቴ አስተዳዳሪዎች፣ መስጂዶችን ክፍት አድርጋችሁ ለምርጫ ለስብሰባ ያመቻችሁ ጉዳዩ ባለቤት የሆናችሁ አመራሮች የሰራችሁት መልካም ተግባር ታሪካዊ ሆኗልና እናመሰግናለን። ምሁራን በአይቲ ዑለማ በማስተማር ምሁራን በማገዝ ሁሉም ኢትዮጵያ ተረባርቦ ውጤት ያመጣበት ምርጫ ስለሆነ የሁሉም የድሉ ባለቤቶች አላህ ስራችሁን ይስጣችሁ። በመጨረሻ የኢትዮጵያ ሙስሊም ሁሉ ወጥታችሁ ተመዝግባችሁ የመረጣችሁ በጊዜ እጥረት በተለያየ ምክንያት ያልተሳተፋችሁ ግን በልባችሁ ሐሳብ በዱዓ ከኛ ጋር የነበራችሁ ሁሉ ከልብ እናመሰግናለን። ስማችሁን ያልጠቀስ ወይም ተግባራችሁን ያልጠራን ሁላችሁም አላህ ያውቃችኋልና ምስጋናችን ይድረሳችሁ። በምርጫ 2017
ከመስጂድ እስከ ፌዴራል መጅሊስ ከፍተኛ አመራር ድረስ በተመራጭነት የተሳተፋችሁ በውጤቱ ያሸነፋችሁ የህዝብ አማና የሆነን ስልጣን የተረከባችሁ አደራው በሚገባ መልኩ የምትወጡት አላህ ያድርጋችሁ። መልካም የሥራ ዘመን ይሁንላችሁ። እንኳን ደስ ያላችሁ። ዳግም ጉዳያችን በሹራችን፣ ምርጫችን በመስጂዳችን፣ ምርጫ ለጽኑ ተቋም። ወሰለላሁ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም ወቢላሂ ተውፊቅ። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ሐምደን ዩዋፊ ኒዕመሁ ወዩካፊኡ መዚደህ ከማ የንበጊ ሊጀላሊሂ ወዐዚሚ ሱልጣኒሂ ثم الصلاة والسلام على حبيبه وحبيبنا محمد بن عبد الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ልጆች ሁላችሁ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ደስታችን መግለጽ ይከብዳል። ቢከብድም የምናጠቃልለው በአልሐምዱሊላህ ረቢል ዓለሚን ነው። አላህ ሱብሓነሁ ወተዓላ ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ይላል። የአላህን ኒዕማ የቱን ተናግረን የቱን እንተዋለን? የቱን ዘክረን የቱን እንተዋለን? የዘንድሮ በተለይ እኛ የኢትዮጵያውያን ሙስሊሞች የት መተን የት እንደደረስን የት እንዳለን ሁላችንም እስኪ ወደ ኋላ መለስ ብለን ብናስተናትን እቺ ሀገር እቺ ያለንበት በገዛ ሀገራችን ሁለተኛ ዜጋ ሆነን ስንታይ የነበርን ሰዎች ነን እኮ። ኢትዮጵያ የክርስቲያን ደሴት ተብላ የታወቀችበት ዘመናትን አሳልፈናል። በኢትዮጵያ ውስጥ የሚገኙ ጥቂት በጣት የሚቆጠሩ ሙስሊሞች ተብለን አሳልፈናል እኮ። ታሪክ አይደለም፣ ወሬም ቅሰም አይደለም፣ የምናውቀው የደረስንበት በጊዜያችን የነበረ ነው። ያ ሁሉ ሆነው ያ ሁሉ አልፎ ትላልቅ ዑለማዎቻችን ውጪ ተሰዶ ወደ ሀገር ሳይመለሱ ወደ አኺራ ቤት የገቡ በቁጥር ማን ጠቅሳቸው በሀገራችን ዋስትና የለንምና ለመኖር እንኳን ሰብአዊ መብታችንም የማይከበርበት አገር ናትና አንገባም ብሎ በዛው ከአላህ ጋር የተገናኙ ስንቱ ሙፍቶቻችን ዓለምን ያስጠሩ ዑለማዎቻችን በታሪክ የሚዘከሩ በአካል የምናውቃቸው ስንቱ ነበሩ። ወንድሞች ወደ ኋላ ተመልሰን የምናወራው አውርተን ስለማንጨርስ መጨረስ አይደለም መጀመርም ስለሚከብድ ለአንድ ነገር ነው፣ የአላህን ኒዕማ እንድናስታውስ ነው። ለካ እንዲህ ነበርንና ከዛ መተን ነው ወይ የሚለውን የአላህን ኒዕማ እንድናስታውስ ነው።
በቅርብ ጊዜ ራሱ ምርጫችን በመስጂዳችን ይሁን በሚል ድምጻችን ይሰማ። በቅርብ ጊዜ ሌላ ወንጀል አልተናገርንም እኮ ወደ ተባለው አልተገባም እኮ እቺው ቃል ናት። ምርጫችን በመስጊዳችን፣ ተቋማችን ለሙስሊሞቻችን ይመለስ። መንግስት የሚባለው ነገር ከተቋማችን እጁን ያንሳል። እኮ ነው። ተጨማሪ ጥያቄዎች ከዛ ሊከተሉ ይችላል። ሌላ ጥያቄ የለም። ዜጋንንና ዜግነታችን ይታወቅልን፣ መብታችን ይከበርልን። ከየትኛውም ከማንኛውም ሃይማኖት ጋር እኩል ተከባብረን እኩል መብት ተጠቅመን እንኑር። እንብለጥም አይደለም፣ እንቅደምም አይደለም። ይኸው ነው። ለዚህ ነው ሁላችንም ፊት ለፊት ያለን ሰዎች ሁሉ ትልቁም ትንሹም ሽማግሌም ዑለማኡም ወጣቱም ምሁሩም ተለቅሞ ተሰብስቦ እዛ የምታውቁት ቦታ የከረምንበት ሩቅ አይደለም። ከዛ ተመልሰን ወጥተን ይሄንን ድል እንሰራለን የሚል የአላህ ተስፋ ቢኖረንም በወቅቱ ተስፋ የቆረጥንበት ጊዜ ነበረ። ግማሹ ተሰዶ፣ ግማሹ ሞቶ፣ ግማሹ ታስሮ፣ ግማሹ አካላቱ ጎደሎ ሆኖ፣ ግማሹ በልብ ህመም የሞታ ሁሉ አለ። ያንን አሳልፈን ዛሬ የሀገር ባልተቤት ሆነን የመንግስት ምርጫን የሚመስል በሙሉ ነፃነት ተቋማችሁ በአዋጅ ተቋቁሞ ልክ እንደ አንድ ሚኒስቴር መስሪያ ቤት ሆኖ በአዋጅ ተቋቁሞ ተደራጅቶ ዛሬ በነፃነት ወጣችሁ በዚህ በነቂስ መብታችሁን ተጠቅማችሁ ማንም ሳያናግራችሁ የፈለጋችሁን ይመረናል የምትሉትን መሪዎቻችሁን በየእርከኑ ስትመርጡ ከየት እንደመጣችሁ የት እንደደረሳችሁ የሚያሳይ ተአምራዊ ታሪክ ነው። ይህንን ያደረገ እኔ ማን ነው ብዬ ለመናገር ይከብዳኝ። ይህንን ያደረገልን አላህና አላህ ነው። ስለዚህ አላህን ማመስገን ሁሌ ግድ ይላልና እኛም ብንሆን ሰበብ ነው የሆነው። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። ይሄ የአላህ ተውፊቅ እንጂ የአካሌ ብርታት፣ የአካሌ ቆራጥነት፣ የአካሌ ውሳኔ፣ የአካሌ ትግል አይደለም። የአላህና የአላህ ትግል ነው። በመቀጠል በትግላችን በዱዓአችን የመጣ የለውጡ መንግስት ለዚህ ሁሉ ምክንያት ሆነዋል። ለዚህ ሁሉ ሰበብ ሆነዋል። በሩን ከፍቶልን ቀልቡን ከፍቶልን ምንም ነገር ጣልቃ ሳይገባ በፈለግነው መልክና አይነት ግዴታችን እንድንወጣ ምርጫችን በተባለው መሰረት እኛ በራሳችን ባዘጋጀነው መመሪያ መሰረት ከታች እስከ ላይ በጸጥታ ታጅበን
አንድ ኩሽታ ሳይባል ሳይገኝ ሳይከሰት ፍጹም ሰላማዊ በሆነ ፍትሃዊና አካታች በሆነ በፍቅር ሁሉም ተሳትፎበት ይሄ ምርጫ በዚህ መልክ በህይወታችን አይደለም በኢትዮጵያ ታሪክ የተመዘገበበት ቢኖር ሐቂቃው አላህ ነው። ሰበቡ የለውጡ መንግስታችን በክብር ተወዳጁ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ትግል መሪነት የመጣ ድል ነውና ይሄን ድል ማስቀጠሉ ደግሞ ግድ ይለናል። ይህን ያገኘነውን ድልና እድል ለማስቀጠል የምንችለውን ሁሉ ለማድረግ ደግሞ በበለጠ መብታችን መጠቀም እንድንችልና የተቋማችን በሁለት እግር እንድቆም መንግስታችን ምንም ፖለቲካ ውስጥ ጣልቃ ሳንገባ ከፖለቲካ ጣልቃ ገብነት ራቅ ብለን ከኛ የምንጠበቀውን ሁሉ ግዴታችን መወጣት በዚህ አጋጣሚ የሁላችንም አደራ ነው። በሌላ በኩል ህዝቦቻችን የኛንም የራሱንም ዓላማ አንግቦ ጥሪያችን ሰምቶ በነቂስ ወጥቶ ባልተጠበቀ ምሁራኖች፣ ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች፣ ዑለማዎች፣ ኡስታዞች፣ ደረሳዎች፣ ተማሪና አስተማሪ ሁሉ ሳይቀር በዚህ ምርጫ ላይ ተረባርቦ ተሳትፎ ፍጹም ሰላማዊ በሆነ መልኩ እንድሳካ ራሱ ጎን የቆመ በእኛ ጎን የቆመ አይደለም፣ በራሱ ጎን የቆመ ለራሱ ምስጋና ይገባዋል። ህዝቦቻችንን ለዚህ ሁሉ መሪውን ይዞ የሚያንቀሳቅሰው ምርጫ ቦርዳችን ታሪኩ የማይረሳ መዝገቡ የማይረሳ ለአዱንያም ለአኺራም በዚህ ታሪክ ውስጥ እንዲህ ያደረጉትና አካለ ተብሎ ታሪካቸው የሚመዘግብ ታሪካቸው የሚዘክር ከላይ እስከ ታች ምርጫ ቦርዶቻችንን ምስጋናቸው ከኛ ለኛ ሳይሆን የአላህ ይሁን ለማለት ወዳለሁ። ተክቢራም የለምና ደስ አላላችሁ? እና በሌላ በኩል ወንድሞች እንዳልኳችሁ በዚች በአጭር ጊዜ ውስጥ ተወርቶ የማያልቅ ቅሳዎች አሉ። ከዚህ ከምርጫ ጋር ተያይዞ ኸይሮችም ሸሮችም አሉ። ከ190 ኸይሮች ነው ያሉ። አልሐምዱሊላህ ረብል ዓለሚን። ስለዚህ እኛ የጊዜ ሆኖ የተሸከምነውን አማና አዎ ተመርጠናል። ሱብሃንአላህ ዓለም አቀፉ ደስታውን ወደኛ በተለያየ መልኩ እየላካ ነው። ዓለም አቀፉ ትላልቅ መንግስታቶች ሳይቀሩ ደስታ ለናንተ ተህኒአ እየጎረፈ ነው። ይህንን ደስታ ሌላው በአካል እያመጣ ሌላው ደግሞ በቴክኖሎጂው ባመጣው ዘመን እየላከ ደስታ ተህኒአ በሚመጣ ቁጥር እኔ በበኩሌ ወላሂ ደነግጣለሁ። ለምን? ተህኒአችንና ደስታችን ስራጥን ስናልፍ ብቻ ነው። ስራጥን ያላለፈ ሰው እንኳን ደስ አለህ ማለቱ እንዴት እንደምትረጎም ይከብደኛል። የተሸከምነው አማና ደግሞ
አማና ተብሎ የማይተውና እምታቁት إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها من الإنسان نحن ولا لا إنه كان ظلوما جهولا عياذا بالله يتشكمنا أمانة إنما ما تشكم من تلو أمانة نونا ባላችሁበት ድምጻችን የምትሰሙ በመስኮት የምትመለከቱን ሁሉ ዱዓ እንድታደርጉልን ይሄንን አማና እንድንወጣ ከላይ እስከ ታች ማለት ነው። አንዳንዴ መጅልስ ሲባል ሰዎቹ አንድ ክስተቶች ሲከሰቱ አንድ መስጂድ ላይ የፕሬዝዳንቱን ፎቶ ፊት ለፊት ብቅ ያደርጉና ግን የሚወራ ወሬ ምንድነው? ታች ከቀበሌ በታች ባለው ጉዳይ ላይ ነው የሚያመጡት። መጅልስ ማለት አንድ ፕሬዝዳንት አይደለም። መጅልስ ማለት የፌደራል እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አይደለም። መጅልስ ማለት የክልሎች አመራሮች አይደለም፣ ብቻ አይደለም ነው። እስከ ታች ከመስጂድ ጀምሮ ይህንን ኃላፊነት የተሸከምነው አማና ለሁላችም ነው። ሁላችሁም መጅልስ ናችሁ። አንድ ክፍተት ከተገኘ ለዛ ክፍተት ሁላችሁም ባላችሁበት ተጠያቂዎች ናችሁ። በተለይ በዚህ መዋቅር ውስጥ የተሳተፋችሁ ሁላችሁም አላህ ዘንድም ሰው ዘንድም ተጠያቂዎች ናችሁ። ሂሳብ ይደረግባችኋል በአዱንያም በአኺራም። ስለዚህ ባለንበት ሁላችንም ግዴታችን መወጣት አለብን። ህዝቦቻችን ደግሞ ከኛ ጎን መቆሙ ግድ ይላል። የድሮ መጅልስ አይደለም፣ አሁን ራሱ ህዝቡ ወክሎ የመጣና ህዝቡ አማና የጣለበት መጅልስ ስለሆነ አንተ ሆነህና የወከልከውን አካል በስተጀርባ ሆነ ማገዝ ግድ ይሆንብሃል። ወንድሞች፣ እህቶች፣ ልጆች፣ አባቶች፣ ስለዚህ አላህ አማናውን ተሸክመን የምንወጣ አላህ ያርገን። ለዚህ አማና ሁሉ ያበቃን። ማንም ይሁን ማንም ተቆጥሮ የማልቀው ቅድም ክቡር የቦርዱ ሰብሳቢ በተናገሩት ብቻ ሳይሆን ከዛ የበለጠ እዚህ ላይ ተሳትፎ ያደረገ ብዙ አላህ የሚያውቀው አላህ የማያውቀውም ስላለ ሁላችሁንም ጀዛችሁን አላህ ይክፈላችሁ እያልኩኝ ንግግሬን በዚሁ አበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደቂቃ እችን ዘጋሁኝ አይደል? አማራ ክልል የተከሰተው ሰው መሞት አይደለም ያስደነገጠ ሰው ዛሬም ነገም ትላንትናም ይሞታል። የአላህ ቤት የአላህ መስጂድ የእምነት ቤቶች ተደፍረዋል። እኛ ያለነው ለእምነታችን ነው። ዘር፣ ብሔር፣ ክልል፣ ቋንቋ ምናምን አይደል። ላኢላሃ ኢላላህ ያጠቃልለናል። እስከ እጃችሁን አንድ ላኢላሃ ኢላላህ ጥቁርም ቀይም ትንሹም ትልቁም ሴቱም ወንዱም መሪያችን ላኢላሃ ኢላላህ ነው። ቤታችን መስጂዳችን እዚህ በፊትም ብለናል። ለመስጂዳችን እኛ እንፈርሳለን እንጂ መስጂዳችን አይፈርስም የምትለው ቃል ዛሬም አለች። መስጂዳችን መከበር አለበት። ተቋማችን መከበር አለበት። ዑለማዎቻችን የሃይማኖት መሪዎቻችን መንበር ላይ እያሉ መንበር ላይ መደፈሩ
እጅግ በጣም ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ብቻ ሳይሆን እንደ ኢትዮጵያ ሳይሆን እንደ ዓለም መንበራችን መደፈሩ ፍጹም የማንቀበለውና የማናግዘው ፕሮግራም ነው የተሰራውና ስለዚህ ይህንን አስመልክቶ ከዚህ በፊትም በደብዳቤ አውጥተናልና መንግስታችን እንዲህ የሰሩትን እኩይ ተግባራት የሰሩትን አካላት ማንም ይሁን ማንን ተከታትሎ ኮቴ በኮቴ ተከታትሎ የደረሰበትን ሪፖርት እንዲያቀርብልን በዚህ ጉባኤ ስም ልጠይቅ ወዳለሁ። ያለፉት ወንድሞቻችን አላህ ጀነተል ፊርደውስ አላህ ይስጣቸው። በነገራችን ላይ ሰላቱል ጋኢብም ሰግደናል በጁምዓ ላይ ኢንሻአላሁ ተዓላ። ቤተሰቦቻቸውንም አላህ ያጥናናቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። Mm-hmm.